በአሜሪካ የሚገኘው የፌዴራል ፍርድ ቤት የትራምፕ አስተዳደር ለ5000 ኢትዮጵያውያን ሰጥቶት የነበረውን ጊዜያዊ የሕግ ከለላ ወይም TPS ሙሉ በሙሉ እንዲያነሳ ፈቀደ። ሺዎች ኢትዮጵያውያን ወደ ሀገር ቤት የመባረር ስጋት ገጥሟቸዋል። በሌላ በኩል የዓለምን የነዳጅ መስመር ያነቀው የሆርሙዝ ወሽመጥ ቀውስ አዲስ ድራማ አስተናግዷል። ፕሬዝዳንት ዶናልድ ትራምፕ ሆርሙዝ የአሜሪካ አዲስ ግዛት ነው ሲሉ ባወጡት መግለጫ የኢራን ባለስልጣናት ቅዠታም ሲሉ ጠንካራ ምላሽን ሰጥተዋል። በኮንጎ በኢቦላ ወረርሽኝ የተያዙ ሰዎች ቁጥር ከ5000 ማለፉ ተረጋገጠ። የሟቾች ቁጥር 2378 በመድረስ በዓለም አቀፍ ደረጃ ሁለተኛው የከፋ ታሪካዊ ወረርሽኝ ሆኗል። በተጨማሪም የየመን ሁቲዎች በሳውዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃት ማድረሳቸውን ሲያውጁ፣ ትራምፕ ደግሞ ከኪም ጆንግ ኡን ጋር ለመቀራረብ ሲሉ በደቡብ ኮሪያ የሚደረገውን ወታደራዊ ልምምድ በከፍተኛ ሁኔታ እንዲቀነስ አዘዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? በዛሬው ዕለት በአሜሪካ የሕግ የበላይነትና የስደተኞች መብት፣ በመካከለኛው ምስራቅ የነዳጅና የደህንነት ፍጥጫ እንዲሁም በአፍሪካ አህጉር በተከሰቱ ከባድ የጤና ቀውሶች ላይ ያተኮሩ ዘገባዎችን ይዘንላችሁ ቀርበናል። ቪዲዮውን ላይክ በማድረግ እንድትጀምሩ እንዲሁም ሰበር መረጃዎችን ስንለቅ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በቀጥታ ወደ መረጃዎቹ እንለፍ። በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት እና ሕጋዊ ህልውና የሚነካ ከባድ የሕግ ውሳኔ በፌዴራል ፍርድ ቤት ተላልፏል። በአሜሪካ የሚገኘው የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶት የነበረውን በሀገሪቱ የመኖርና የመስራት መብት ሕጋዊ ከለላ ወይም ጊዜያዊ የጥበቃ ሁኔታ የፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያስቆም ፈቅዷል። የቦስተን ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የአሜሪካ የሀገር ውስጥ ደህንነት ቢሮ DHS ከተወሰኑ አገራት ለመጡ ሰዎች የሰጠውን TPS እንዲያቋርጥ ይከለክል የነበረውን የመጨረሻ የፍርድ ቤት ትዕዛዝ አንስተዋል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሄይቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎችን እንዲያቋርጥ ከፈቀደ በኋላ ነው። የጠቅላይ ፍርድ ቤቱ ውሳኔ 6-3 በሆነ አብላጫ ድምፅ ድጋፍ በማግኘቱ ዳኛው ከ13 ሀገራት ለመጡ ሰዎች የተሰጠውን TPS ለማቆም የሀገር ውስጥ ደህንነት ቢሮ የሚያደርገውን ጥረት ለመቃወም የሚያስችላቸውን ሕጋዊ አቅም አሳጥቷቸዋል። ጊዜያዊ የሕግ ከለላ TPS ከነዚህ አገራት ለመጡና መስፈርቶቹን ለሚያሟሉ ስደተኞች በሰብአዊ መብት ከሀገር እንዳይባረሩ ጥበቃ የሚሰጥ አሰራር ነው። የሀገር ውስጥ ደህንነት ቢሮ ዋና የሕግ አማካሪ ጄምስ ፐርሲቫል ውሳኔውን በደስታ መቀበላቸውን ባሰፈሩት መልእክት ገልጸው ቀደም ሲል ተቋርጠው የነበሩት ሁሉም የTPS ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውን አስታውቀዋል። ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መቋረጥ በበርካታ ኢትዮጵያውያንና ለአፍሪካውያን ስደተኞች መብት በሚታገለው አፍሪካን ኮሚኒቲስ ቱጌዘር በተሰኘው የመብት ተሟጋች ቡድን ዘንድ ከፍተኛ ተቃውሞና ቅሬታ አስነስቷል። የቡድኑ የፖሊሲና የጥብቅ ጉዳዮች ምክትል ዋና ዳይሬክተር ዲያና ኮናቴ ሲናገሩ በኢትዮጵያ ላይ ያለው ቀውስ አሁንም የቀጠለ ሲሆን ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ሕይወትና ህልውና ከፍተኛ አደጋ ላይ ይጥላል ብለዋል። ጉዳዩን ወደ ኋላ መለስ ብለን ስንቃኘው የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት በ2022 ዓመተ ምህረት ሲሆን ይህም በወቅቱ የነበረውን ትጥቅ ግጭትና ሰብአዊ ስቃይ ከግምት ውስጥ በማስገባት ነበር። ነገር ግን በታህሳስ ወር በወቅቱ በክሪስቲ ኖኤም ይመራ የነበረው የሀገር ውስጥ ደህንነት ቢሮ በኢትዮጵያ ያለው ሁኔታ በመሻሻሉ ኢትዮጵያውያኑ ወደ ሀገራቸው ቢመለሱ ከባድ ስጋት አይገጥማቸውም በሚል ጥበቃውን እንደሚያቆም አስታውቆ ነበር። ምንም እንኳን ዳኛ መርፊ በወቅቱ የDHSን እርምጃ አሳሳች ምክንያት ሰጥቷል በሚል አግደውት የነበረ ቢሆንም ከጠቅላይ ፍርድ ቤቱ ውሳኔ በኋላ ግን እገዳውን ለማንሳት ተገደዋል።
በፍርድ ቤቶቹ የተደረጉት ክርክሮች በ1990 በወጣው ሕግ ከመባረር የመጠበቅ ስልጣን የሰጠው ለጠቅላይ ፍርድ ቤት ሕግ እንጂ ከመስከረም 11 ጥቃት በኋላ ለተቋቋመው DHS አይደለም የሚል ሲሆን ዳኞች ይህንን ክርክር ውድቅ አድርገውታል። አሁን ላይ ከሳሾቹ አስተዳደሩ የቲፒኤስ ከለላን ማቋረጡ በዘር ወይም በብሔር ጥላቻ ተነሳስቶ የተደረገ መሆን አለመሆኑን ሕገ መንግስታዊ ክርክር ለማድረግ በመዘጋጀት ላይ ይገኛሉ። በመካከለኛው ምስራቅ ያለው የሆርሙዝ ወሽመጥ ውጥረት በአዲሱ የትራምፕ መግለጫ ምክንያት ወደ ሌላ የፖለቲካ ድራማ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ነው ሲሉ ጽፈዋል። ትራምፕ ቀደም ሲል ኢራንን አሸንፈን ስንጨርስ የሆርሙዝ ወሽመጥን የአሜሪካ ግዛት መሆኑን አውጃለሁ ሲሉ ተናግረው ነበር። ምንም እንኳን የዋይት ሃውስ ባለስልጣናት የትራምፕን ንግግር ቀልድ እንደሆነ ለመግለጽ ቢሞክሩም የኢራን ወገን ግን ነገሩን በከባድ ንቀትና ማስጠንቀቂያ አስተናግደውታል። የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋሪባባዲ ፕሬዝዳንቱን ቅዠታም ሲሉ ወርፈዋቸዋል። ምክትል ሚኒስትሩ ባወጡት ምላሽ ዶናልድ ትራምፕ የፐርዢያን ባህረ ሰላጤ በትክክል መጻፍ እንደተማሩ ሁሉ ስለ ሆርሙዝ ወሽመጥ ያላቸውን ቅዠትም በቅርቡ እናስተካክለዋለን ሲሉ ገልጸዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እንደተናገሩት አሜሪካ የጣለችውን የባህር ላይ እገዳ እንዲሁም የነዳጅና ንብረቶች ማዕቀብ ካልተነሳ በሁሉም ግንባሮች ወታደራዊ እርምጃ ካልተገታ የሆርሙዝ ወሽመጥ አይከፈትም ብለዋል። ይህ በእንዲህ እንዳለ የሆርሙዝ ወሽመጥን በተመለከተ በኢራንና በኦማን መካከል የሚደረገው ድርድር ውጤት እስከሚታወቅ ድረስ እየተጠበቀ መሆኑን ኳታር አስታውቃለች። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አንሳሪ እንዳሉት የሆርሙዝ ወሽመጥን በተመለከተ የሚደረገው ስምምነት በአሜሪካና በኢራን መካከል ድርድር እንዲቀጥል ያግዛል። በአሁኑ ወቅት በወሽመጡ በኩል ለማለፍ በሚሞክሩ መርከቦች ላይ ጥቃት እየተፈጸመ በመሆኑ የመርከቦች እንቅስቃሴ በአሁኑ ወቅት በሆርሙዝ ወሽመጥ በኩል ለማለፍ በሚሞክሩ መርከቦች ላይ ጥቃት እየተፈጸመ በመሆኑ የመርከቦች እንቅስቃሴ በከፍተኛ ሁኔታ ቀንሶ ይገኛል። አሁን ደግሞ በአፍሪካ ህብረትና በመካከለኛው ምስራቅ የተከሰቱ ሁለት አጣዳፊ የደህንነትና ሰብአዊ ቀውሶችን እንመልከት። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ተጠቂዎች ቁጥር አሁን ከ5000 በላይ መሆኑን የመንግስት መረጃ አመላክቷል። በኮንጎ የተከሰተው 17ኛው የኢቦላ ወረርሽኝ በሀገሪቱ ታሪክ ውስጥ ትልቁ ሲሆን የሟቾች ቁጥር 2378 መድረሱን የህዝብ ጤና ተቋም አስታውቋል። ይህም ከ2018 እስከ 2020 ከነበረው የከፋ ወረርሽኝ በልጦ ተመዝግቧል። በአጠቃላይ 5021 ኬዞች የተመዘገቡ ሲሆን ይህም ከ2014 እስከ 2016 በምዕራብ አፍሪካ ከተከሰተው በመቀጠል በዓለም አቀፍ ደረጃ ሁለተኛው የከፋ ወረርሽኝ ያደርገዋል። ቀጣይነት ያለው ወረርሽኝ የሚከሰተው ምንም አይነት የተረጋገጠ ክትባት ወይም ሕክምና የሌለው የኢቦላ ዝርያ ቡንዲ ቡጊው በመሆኑ የጤና ባለሙያዎችን አሳስቧል። በሌላ በኩል በመካከለኛው ምስራቅ የየመን ሁቲ ኃይሎች በሳውዲ አረቢያ ጂዛን በሚገኘው አራኮም የተባለውን ግዙፍ የነዳጅ ተቋም በድጋሚ በድሮን መምታታቸውን አስታውቀዋል። የሁቲ ወታደራዊ ምንጮች እንደገለጹት ይህ ጥቃት ሳውዲ አረቢያ በየመን ሳዕዳና ሀጃህ ግዛቶች ላይ ለፈጸመችው የአየር ክልል ጥሰት አጸፋ ነው። ሁቲዎች በባቤል ማንዴብ በኩል ለማለፍ በሚሞክሩ የጭነት መርከቦች ላይም የእንቅስቃሴ ገደብና ጥቃት ማድረሳቸውን ቀጥለውበታል። በተጨማሪም በሰሜን ምዕራብ ሱሪያ ኢድሊብ ግዛት በሚገኝ ወታደራዊ አውሮፕላን ማረፊያ ላይ እስራኤል የፈጸመችውን ጥቃት አሜሪካ አውግዛለች። አሜሪካ ጥቃቱን አላስፈላጊ ግጭትን ማባባስ ስትል የጠራችው ሲሆን የሶሪያ ውጭ ጉዳይ ሚኒስትርም ጥቃቱን ምክንያት አልባ ሲል አውግዞታል። ወደ እስያ ፓሲፊክ ቀጠና ስንሻገር ፕሬዝዳንት ዶናልድ ትራምፕ ያስተላለፉትን አዲስ ትዕዛዝ ተከትሎ በአሜሪካና ደቡብ ኮሪያ ወታደራዊ ግንኙነት ላይ ለውጥ ታይቷል። ፕሬዝዳንት ዶናልድ ትራምፕ የአሜሪካን ተሳትፎ በከፍተኛ ሁኔታ ለመቀነስ ካዘዙ በኋላ ደቡብ ኮሪያና አሜሪካ ዓመታዊ የጋራ
ወታደራዊ ልምምዳቸውን ከ11 ወደ 5 ቀናት ለመቀነስ ተስማምተዋል። ኡልቺ የነጻነት ጋሻ የተባለው ወታደራዊ ልምምድ የቆይታ ጊዜውና የሜዳ ስልጠናው እንዲቀነስ የተደረገው ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ያላቸውን ጥሩ ግንኙነት በመጥቀስ ባስተላለፉት ትዕዛዝ ምክንያት ነው። ተንታኞች እንደሚሉት ትራምፕ በዚህ እርምጃቸው 3 ነገሮችን ማሳካት ይፈልጋሉ። ሴኡልን በንግድ ስምምነት ላይ ጫና ማድረግ፣ ከኢራን ጦርነት ትኩረት እንዳይበታተን ማድረግ፣ ከፒዮንግያንግ ጋር ዲፕሎማሲያዊ ግንኙነትን እንደገና መጀመር ናቸው። ሰሜን ኮሪያ በበኩሏ ልምምዱን ማውገዟን ብትቀጥልም በትራምፕ ላይ ቀጥተኛ ወቀሳን ከመሰንዘር ተቆጥባለች። ይህም ለቀጣይ የዲፕሎማሲ ውይይቶች በር የመክፈት ፍላጎት እንዳለ ያሳያል። ትራምፕ በህዳር ወር በሚካሄደው የኤፔክ ጉባኤ ወቅትም ከኪም ጆንግ ኡን ጋር በአካል ለመገናኘት ፍላጎት እንዳላቸው ተገልጿል። ውድ ተመልካቾቻችን የአሜሪካ ፍርድ ቤት የ5000 ኢትዮጵያውያንን የቲፒኤስ ከለላ ለማንሳት የሰጠውን ፍቃድ፣ የሆርሙዝ ወሽመጥ፣ የትራምፕና የኢራን እሰጣ ገባ፣ በኮንጎ ያለው የኢቦላ ወረርሽኝ ስጋትና በእስያ የሚደረጉ የፖለቲካ ውሳኔ ለውጦችን በዛሬው መረጃዎቻችን ተመልክተናል። በአሜሪካ የሚኖሩ ኢትዮጵያውያን የወደፊት ህጋዊ ዕድል ምን ሊሆን ይችላል? የሆርሙዝ ወሽመጥ ፍጥጫስ ወዴት ያመራ ይሆን? ሐሳብ አስተያየታችሁን በኮመንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ሆኖ እያልን ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ ፕሮግራም እስክንገናኝ ድረስ ቸር ሰንብቱን።